የነፍጠኛ አመለካከት ያለቀቃቸው ልሂቃንና ሹመኞች እኛን ካነጋገራችን ጀምሮ በሌሎችም ነገሮች በማንነታችን እንድንሸማቀቅ አላስፈላጊ ቅጽል ስሞችን ከመስጠትና ከማንኳሰስ ጀምሮ የሚቻላቸውን ይሞክራሉ። ኳሜ ንክሩማህ ንግግር እያደረገ ነበረ። በቆምኩበት ፈዝዤ ንግግሩን ተመለከትኩ። አንደበተ ርቱዕ የሆነው የጋናው ፕሬዝዳንት ስለ አፍሪካ አንድነት ምስረታ በስኬት መጠናቀቅና ቀጣይ ተስፋዎች ያወራል። የአፍሪካ አንድነት የምስረታ ጉባኤ እውን መሆኑን ለመላው ዓለም በቴሌቪዥን መስኮት እያወጀ ነበረ። ባላሰብኩት አጋጣሚ ይህን ታሪካዊ ክስተት ለመከታተል በመቻሌ ራሴን እንደ ዕድለኛ አድርጌ ቆጠርኩት። መስከረም ወር ላይ ትምህርት ጀምረን ገና 4 ወራት እንኳን ሳይሞላን በተለምዶ የታህሳስ ግርግር ተብሎ የሚጠራው ታሪካዊ ሁነት ተከሰተ። ወንድማማቾቹ ብርጋዴር ጀነራል መንግስቱ ንዋይና አቶ ግርማሜ ንዋይ በጃንሆይ ላይ መፈንቅለ መንግስት ማድረጋቸውን በራዲዮ የዜና ወጃ ሰዓት ሰማን። ይህ ታሪካዊ ክስተት ለኔ አይን ገላጅ ታላቅ እውነታ ነበረ። የመፈንቅለ መንግስት ሙከራው በዘውዳዊ ስርዓትም ላይ ሆነ በንጉሱ ላይ የነበረኝን የተቃውሞ አመለካከት አጠናከረው። እስከዚህ ክስተት ድረስ የቀዳማዊ ኃይለ ሥላሴ ዘውዳዊ ስርዓት ከኔና ከቤተሰቦቼ ውጭ የሚጠላ ያለ አይመስለኝም ነበረ። አባቴ ቄስ ለታ የፕሮቴስታንት ሰባኪ ወንጌል ስለሆነ ብቻ በጃንሆይ ስርዓት ለተደጋጋሚ ስርዓትና እንግልት ተዳርጓል። በዚህ የተነሳ ቀዳማዊ አፄ ኃይለ ሥላሴንም ሆነ የሚመሩትን የፊውዳል ስርዓት ጠላ ነበረ። አባቴም ሆነ ሌሎች ወንጌላውያን በደምቢዶሎና በዙሪያዋ መሰረታዊ የእምነት ነጻነታቸውን ተገፈው ለእንግልት በተዳረጉ ቁጥር ለተደራራቢ ፈተናዎች የማይበገር ድንቅ መንፈሳዊ ብርታት እንደነበራቸው በልጅነቴ የታዘብኩት እውነታ ነው። ቄሱ አባቴና ጓደኞቹ ከእምነታቸው የተነሳ መሳደድ፣ መታሰር፣ መከራና ስቃይ ሲበዛባቸው ይህን በጽናትና በአይበገሬነት ካለፉት ከሞት በኋላ ባለው ሕይወት ገነት እንደሚጠብቃቸው ልባዊ እምነት ነበራቸው። ይህ ሁሉ መከራና ፈተና የበዛብን ሃይማኖታችን ትክክለኛና እውነት ስለሆነ ነው የሚል ጽኑ አመለካከት እንደነበራቸው ትዝ ይለኛል። በንጉሱ ላይ የተቃጣውን የመፈንቅለ መንግስት ሙከራ ተከትሎ ለካ ሽማግሌውን እኔና ቤተሰቦቼ ብቻ ሳይሆን የቅርብ ቤተሰቦቹና የገዛ ሹመኞቹ የማይፈልጉት ኖሯል የሚል ሐሳብ በውስጥ የተፈጠረም። የዕለት ዕለት ታንከኞቹ የክቡር ዘበኛን ጦር በሸገር ከበተኑና ከማረኩ በኋላ ወደ አዳማ ተመልሰዋል። የሰፈሩበት የአዳማ ካምፓቸው ከኛ አዳሪ ትምህርት ቤት ወረድ ብሎ የሚገኝ ስለነበር ከካምፓቸው በሌሊት እየወጡ ሲጓዙ እናያቸው ነበረ። አንድ ጊዜ 9ኛ ክፍል እያለሁ በሆነ ምክንያት ከሚስዮናውያን አስተማሪዎች ጋር ጣላና በብስጭት እግሬ ወደ መራኝ ሲሄድ ራሴን በአውቶቡስ መናኸሪያ ውስጥ አገኘሁት። ሳላወላውል ወደ ሸገር በሚወስደው አውቶቡስ ውስጥ ገባው። ከጥቂት ሰዓታት ጉዞ በኋላ ሸገር ደረስኩ። ከአዳማ ወደ ሸገር ስመጣ ይሄ መጀመሪያ መሆኑ ነበረ። ግራና ቀኝ የማየው ሁሉ እያስገረመኝና ሸገርን በደንብ ከማውቃት አዳማ ጋር እያነጻጸርኩ የእግር ጉዞዬን ቀጠልኩም። በዚህ ሁኔታ በከተማዋ ዋና አውራ ጎዳናዎች ላይ የተንሸራሸርኩ ግራና ቀኝ በሚገጥሙኝ ትዕይንቶች ትዝብት ራሴን እያዝናናው መንገዴን ቀጠልኩ። ከደቂቃዎች በኋላ ያስከፉኝን ሚስዮናውያን ዘንግቼ ራሴን አረጋጋው። ከራስ ጋር እያወሩ የእግር ጉዞ ማድረግ ብስጭትን ለመርሳት ራስን ለማረጋጋት ፍቱን ብልሃት እንደሆነ ተሰማኝ። እውነትም ቅልል ብሎኝ ነበረም። ሽርሽሩን ቀጥዬ መስቀል አደባባይ ደረስኩ። በሰዎች ወሬና በራዲዮ ዘገባዎች ካልሆነ በቀር ለአንዴም ያላየሁት አደባባይ ስፋቱ ቢባል አጠቃላይ ገጽታው በዝና ከማውቀው በላይ ሆኖ አገኘሁት። ከደቂቃዎች ጉዞ በኋላ በስጢፋኖስ ቤተክርስቲያን አድርጌ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ደረስኩ። ከአፍታ በኋላ ቀልቤ በቀጥታ ከሚተላለፍ የቴሌቪዥን ስርጭት ላይ አረፈ። በአዳማ ቆይታዬ በባይብል አካዳሚ ቤተመጻሕፍት ውስጥ ከመጻሕፍት ከጋዜጦችና ከመጽሔቶች ላይ አብዝቼ ያነበብኩት በፋና ወጊ ፓን አፍሪካዊነቱ ከልቤ የማደንቀው ኳሜ ንክሩማህ ንግግር እያደረገ ነበረ። በቆምኩበት ፈዝዤ ንግግሩን ተመለከትኩ። አንደበተ ርቱዕ የሆነው የጋናው ፕሬዝዳንት ስለ አፍሪካ አንድነት ምስረታ በስኬት መጠናቀቅና ቀጣይ ተስፋዎች ያወራል።
ይህ በአዳጊ ልቦናዬ ውስጥ ትልቅ ስፍራ የምሰጠው አፍሪካዊ መሪ የአፍሪካ አንድነት የምስረታ ጉባኤ እውን መሆኑን ለመላው ዓለም በቴሌቪዥን መስኮት እያወጀ ነበረ። ባላሰብኩት አጋጣሚ ይህን ታሪካዊ ክስተት ለመከታተል በመቻሌ ራሴን እንደ ዕድለኛ አድርጌ ቆጠርኩት። የመላው አፍሪካውያን የረጅም ጊዜ ህልምና ራዕይ የሆነው የአፍሪካ ሁለንተናዊ አንድነት የአፍሪካ እንቁ ልጅ በሆነው ኩዋሜ ንክሩማህ ሲበሰር በቀጥታ እንደማየት ምን የሚያስደስት ነገር አለ? 32ቱ የአፍሪካ መሪዎችና ልዑኮቻቸው ለ3 ተከታታይ ቀናት በጊዮን ሆቴልና በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ከተሰበሰቡ በኋላ ነበር አህጉራዊ ፕሮጀክቱ የሆነው። በዚህ ታሪካዊ ክስተት ተደስቼ ከሚስዮናውያኑ ጋር የተፈጠረው አለመግባባት የሚያበሳጭ ፈተና ሆኖ ቢገጥመኝም ለበጎ ውጤት ተብሎ እንደተከሰተ ተአምራዊ በረከት ቆጠርኩትም። ኩዋሜ ንክሩማህ ንግግሩን በሚያደርግበት ወቅት መላው አካሉንና ከፊቱ ገጽታ ላይ የሚታዩትን ስሜቶች እየታዘብኩ ወይ ቴክኖሎጂ፣ ለካ ቴሌቪዥን የሚባለው ይህ ነው። አምላክ ያለ አንዳች ልዩ ተልእኮ በዚህ ቅጽበት እዚህ ስፍራ ላይ እንድገኝ አልፈቀደም። ይህ ሁሉ ካጠገቤ የተኮለኮለው ህዝብ ልክ እንደኔው ጋናዊው መሪ ከፊት ለፊት በአካል እንደቆሙ ያህል መመልከቱ መቼም የተለየ ተአምር ነው ስላሰብ የቴሌቪዥን ትዕይንቱ ያስገኘው ደስታና ፈንጠዝያዬ ብዙ አልቆየም። የቀጥታ ቴሌቪዥን ስርጭቱ እንዳበቃ ተጨባጭ የህልውና ጥያቄዎች ከህሊናዬ ጓዳ ተደረደሩ። እዚህ ሸገር ውስጥ ለጥቂት ቀናት እንኳን የሚያስጠጋኝና የማውቀው ምንም አይነት ዘመድ የለኝም። ከተማ ውስጥ ያለምንም ገቢ ብቆይ ምን እየበላሁ እሰነብታለሁ? የትሳድራለሁ? እነዚህና መሰል መሰረታዊ ጥያቄዎች በአእምሮ የጓዳ ተርመሰመሱ። ለረጅም ጊዜያት በውስጤ ስብሰከሰክበት የቆየሁት የአህጉራዊ አንድነት ጅምር ስኬትን ተከትሎ ለጥቂት ሰዓታት የቆየ የሐሴትና የፈንጠዝያ ስሜት በእነዚህ ወሳኝ ጥያቄዎች ወደ ሐዘንና ትካዜ ተቀየረ። ከተወሰነ ብርቱ የስሜትና የህሊና ሙግት በኋላ በኪሴ ውስጥ የቀረችውን ጥቂት ገንዘብ አስቤ ወደ አዳማ ከተማ የሚመልሰኝን አውቶቡስ ፍለጋ ወደ መናኸሪያ ፈነጠዝኩም። ከደቂቃዎች ቆይታ በኋላ ከሚስዮናውያኑ ጋር እንዴት እርቅ መፍጠር እንዳለብኝ እያሰብኩ በተለምዶ የስምጥ ሸለቆ አንቁ ተብላ ወደምትጠራው አዳማ ተመለስኩም። የአዳማ ከተማ አሁን እንዳለችው አልነበረችም። አሁን በከተማውም ሆነ በዙሪያዋ ኦሮሞ በቁጥር በዝቶ ይታያል። ባይብል አካዳሚ ተማሪ በነበርኩበት ወቅት ይህ እውነታ ከዚህ የተለየ ነበረ። የሚበዛው የነፍጠኛ ወገን ሲሆን በዚሁ የሁለተኛ ደረጃ ትምህርት ቤት ውስጥ አልፎ አልፎ የምከውነው አንድ ለየት ያለ ድርጊት ነበረም። አንድ የአፍሪካ ሀገር ከቅኝ ግዛት ወጥታ ነፃነቷን በተቀዳጀች ቁጥር በከፍተኛ የሐሴትና የፈንጠዝያ ስሜት በትምህርት ቤት ምግብ ቤት ውስጥ ለሁሉም ተማሪዎች በእንግሊዘኛ ንግግር አደርጋለሁ። የድሉንና የነፃነቱን ዜና ለተማሪዎቹ በጥልቅ ስሜት አበስራለሁ። ሁሉም በድፍረቴና በድርጊቴ ተገርመው ሲመለከቱኝ ትዝ ይለኛል። ቢደነቁ አይገርመኝም። በቂ ምክንያት ነበራቸው። ትምህርት ቤቱ በዋናነት ሃይማኖታዊ ዓላማን ያነገበ እንደመሆኑ የኔን ፖለቲካዊ ዲስኩር ማንም የሚጠብቀው አልነበረም። የአፍሪካ ሀገራትን ተራ በተራ ከቅኝ ግዛት ቀንበር መላቀቅ እንደ ታላቅ ስኬት ነበር የምቆጥረው። አንዲት አፍሪካዊት ሀገር ከምዕራባውያን ቅኝ ግዛት ተላቃ ነፃነቷን በይፋ ባወጀች ቁጥር ጮቤ ረግጣለሁ። ይህ እኔ ውስጥ ያለው የሐሴትና የፈንጠዝያ ስሜት በክፍል ጓደኞቼም ሆነ በመላው የግቢው ተማሪዎች ላይ እንዲጋባ ፈልጋለሁ። የማነባቸው መጽሐፍት፣ የምከታተለው የአፍሪካ ቅኝ ግዛትና የነፃነት ጉዳይ እንዲሁም ውስጤ እየተብላላ ያለው የፓን አፍሪካኒዝም ንቅናቄ ዙሪያዬን እንድመለከትና ልክ ያልሆኑ ኢፍትሃዊነቶችን እንድታዘብ አይኔን ከፈተልኝ። ከትምህርት ሰዓት ውጭ ለተለያዩ ጉዳዮች ወደ አዳማ ከተማ እንወጣለን። የአዳማ ከተማ አሁን እንዳለችው አልነበረችም። አሁን በከተማውም ሆነ በዙሪያዋ ኦሮሞ በቁጥር በዝቶ ይታያል። ባይብል አካዳሚ ተማሪ በነበርኩበት ወቅት ይህ እውነታ ከዚህ የተለየ ነበረ። የሚበዛው የነፍጠኛ ወገን ሲሆን እኛንም ሆነ ሌሎች አፋን ኦሮሞ የሚናገሩ የከተማ ነዋሪዎችን ጋላ እያሉ በማንነታችን ሊያሸማቅቁን ጥረት ያደርጋሉ። በተለይ ደግሞ እኛ ከወለጋ የመጣነው ብዛት ስለነበረን እንደተለየ ነገር አድርገው ይመለከቱናል። በኃይለ ማርያም ማሞ ሆስፒታል ውስጥ በነርስነት በላብራቶሪ ቴክኒሻንነት እና በሌሎች የሕክምና ሙያዎች የሚሰለጥኑ ብዙ የወለጋ ልጆች ነበሩ። በከፍተኛ ሁለተኛ ደረጃ ትምህርት ቤቶችም ሆነ በሌሎች ታላላቅ የእውቀትና የሙያ ተቋማት ውስጥ
የሚማሩና የሚሰለጥኑ የወለጋ ልጆች ቁጥር ቀላል አይደለም። በወቅቱ የእውነት አንዳንዶችን አላስደሰተም። በተለይ ከፍተኛ ተቋማዊ ኃላፊነትን ይዘው በአስተዳደር ላይ የሚገኙ የነፍጠኛ አመለካከት ያለቀቃቸው ልሂቃንና ሹመኞች እኛን ካነጋገራችን ጀምሮ በሌሎችም ነገሮች በማንነታችን እንድንሸማቀቅ አላስፈላጊ ቅጽል ስሞችን ከመስጠትና ከማንኳሰስ ጀምሮ የሚቻላቸውን ይሞክራሉ። ከሀገሬውና ከነዋሪው የተለየን አድርገው ይቆጥሩናል። በዚህ ብቻ ሳይገደቡ ይህ አስተሳሰብ በሰፊው የከተማ ነዋሪው ላይ እንዲጋባም ያደርጋሉ። ከዚሁ ከማንነት ጉዳይ ጋር በተያያዘ ባስታወስኩት ቁጥር የሚገርመኝ ታሪክ አለ። እኔ አበራ መንቴና ሳሙኤል ሱልጣን አብረን አንድ መኝታ ክፍል ከመኖርም ባለፈ ሚስጥሮችን ሳይቀር የምንካፈል ጥብቅ ወዳጆች ነበርን። ሳሙኤል ገና ወደ ባይብል አካዳሚ ለትምህርት ከሐረርጌ እንደመጣ የመዝገብ ስሙ ሙዘይን ሱልጣን የሚል ነበረ። እስካሁን ምክንያቱም በውል ባላወቅኩት ሁኔታ አንድ ዕለት በርካታ ተማሪዎች በግቢ ውስጥ በተሰበሰብንበት ከዛሬ ጀምሮ ሙዘይን የሚለውን ስሜን ትታችሁ ሳሙኤል ብላችሁ እንድትጠሩኝ የሚል ቆፍጠን ያለ ወዳጃዊ ትዕዛዝ ሰጠን። እስከ ለተሞቱ ድረስም የሁለተኛ ደረጃ ተማሪ ሳለ በመረጠው በዚሁ የመጠሪያ ስሙ ሲጠቀም ኖሯል። የቅርብ ወዳጃችን ወደዚህ ቁርጠኛ የስም ለውጥ ውሳኔ ሲመጣ ግራ በመጋባት ስሜት በአእምሮዬ ብዙ አይነት ሐሳቦች እየተፈጠሩ አብሰለስል ነበረም። እንዲያው ምን ሲል ይህን ስም መረጠው? ወላጆቹ አክብረው በምክንያት የሰጡት ስያሜን ትቶ ሳሙኤል የሚለውን እንዴት ሊመርጠው ቻለ? የግቢም ሆኑ የከተማው ቆነጃጅት ሳሚ የሚለውን ቅጽል ስም አጣፍጠው መጠቀማቸው የፈጠረበት ተጽዕኖ ይኖር ይሆን? በሌላው ዘንድ አራዳ አሪፍ ወይም ስልጡን እንደሚያስመስለው አስቦ ይሆን? ይህን የአይሁዳውያን የመጽሐፍ ቅዱስ ስም እንዲያው ምን ሲል ለመጠሪያነት መረጠው? ሁልጊዜም የተወሰነ ከተጫወትኩ በኋላ ነጠል ብዬ የመሄድ ልማድ አለኝ። እንደ ልማዴ ከእኩዮቼ ተለይቼ ሳርሳሩን እያየው የተወሰነ ከተጓዝኩ በኋላ ድንገት ሰመጥኩ። ለካ የሽንት ቤት ጉድጓድ ኖሯል። ከፊል አካሌ በጥልቁ ጉድጓድ ውስጥ እንደገባ በደመ ነፍስ ካፋፉ ላይ ያለውን እንጨት በሁለት እጆቼ አጥብቄ ጩኸቴን አቀለጥኩት። አብረውኝ ሲጫወቱ የነበሩ ጓደኞቼ ደረሱልኝ። ግራና ቀኝ ትከሻዬን ሰቅስቀው ሲያወጡኝ፣ በሌላኛው እጃቸው ጣቶች ደግሞ አፍንጫቸውን ደፍነዋል። ይህ አደጋን ተከትሎ ሳምንቱን ሙሉ ጓደኞቼ እነጉታ እነገለታ በጣም ትሸታለህ እያሉ ሲሳለቁብኝ ከረሙ። የሚሽን ሰፈር ሰዎች ሲያወሩ ጉድጓዱ 6 ሜትር ይጠልቃል።